እርግጠኛ አይደለሁም፣ ግን ይሆን ነገር ተፈጥሯል። እባክህ ያለችህ ወይ የሰጠች ነገር ካለ በኋላ እንዳይጸጽተን። ምናልባት ኤቢ እንደምትለው ከሆነ አረ እማዬ ምንም ነገር የለም፣ ምንም ነገር። እማዬ ናታ ግን በጣም ውሸት። የዳጣ ወንድም ያንተ ልጅ ነው። እንዴት አስቻለ? የዳጣ ጉዳይ ሳያልቅ ሌላ ረመጥ፣ የዳጣ ሚስጥር ሳይጋለጥ ሌላ ሚስጥር፣ እውነታው ሳይፈነዳ ሌላ ሚስጥር ተቀበረ። እንዴት ያሳዝናል! ጋሽ ደረጀ እጅጉን ያሳዘኑኝ ውዶችዬ። እናንተ እንደው ጋሽ ደረጀ እንዴት አገኛችሁት? ጋሽ ደረጀ ምርጥ አባት፣ ካለፈው ስህተታቸው ተምረው ጥሩ አባት ለመሆን ማርትዬን ለመካስ ያለፈው ስህተታቸውን ለማረም እየሞከሩ እያለ ሌላ ረመጥ መጥቶባቸዋል። የተረገዘው ልጅ ያንተ ነው፣ የዳጣ ወንድም ነው የሚል ሀቅ ፈነዳባቸው። ማን ነው አባቱ? ትዳሬንም ከሀሜት አንቺንም ከጭንቀት መታደግ አለብሽ። ለምንድን ነው ሚስጥር ያረግሽው? ከአንቺ እርግዝና ጋር ምን አገናኘው? ብዙ ጥያቄ ብቻ የወጣበት ጥያቄ መልስ ያጣ እውነታ፣ መልስ ያጣ ሚስጥሩና ቀመሩን የተቋጠረውን የምትፈታው ሰላም ነበረች። እሱንም አፈንድተዋለች። እጅግ የሚያሳዝነው የደረጀ ህይወት አሁንም ጭንቀቱ፣ ፈተናው እንደቀጠለ ነው። ሰላም የተከበራችሁና እየተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ብዙዎቻችን ቅስም የሰበረው ብዙዎቻችን ያሳዘነው የጋሽ ደረጀ ሁኔታ፣ እሳቸው የዳጣን እውነታ እንዴት ላጋልጠው፣ እንዴት ይውጣ፣ እነሷም እናቷን ማግኘት አለባት፣ ማርትዬንም ያጠፋሁትን ስህተቴን እውነቱን ነግሬያት በምቀጣው መቀጣት አለብኝ። በእርግጥ ይህ እውነታ ለማርትዬ አይገባትም። የልብ ስብራት፣ የማይድን ቁስል፣ የማይጠፋ ጠባሳ፣ የማይጠገን ስብራት ነው የሚሆንባት። ለእኔም የእግር እሳት ሲሆነኝ ከርመዋል። በእርግጥ ዳጣ መፈጠሯ ጸጸት አይሰማኝም፣ ግን የሚሰማኝ በዛሽ ስህተት የተፈጠረችው ድርጊት ናት። ከዛ በኋላ ግን ዳጣን ካየው በኋላ አረጋጋለሁ ይላሉ። ጋሽ ደረጀ ግን ያንን እርግፍ አድርገው ትተው ሌላ ረመጥ የሆነባቸው ነገር መጥቶባቸዋል። ይህም የሰላም እርግዝና ነው። የሰላም እርግዝና ልጁ ማን ነው? አባቱ ማን ነው? የልጁ አባት ማን ነው የሚለው ጥያቄ እንቆቅልሹ ተፈቷል። እሱም ለጋሽ ደረጀ ብቻ ነው የተፋታላቸው። ለሌሎቹ ግን አሁንም ያልተፈታ ህልም፣ ያልተነገረ እውነታ ሆኖባቸዋል። አብጌል ጉድጓድ መቆፈር የማታቆመው አብጌል አሁንም ማስረግጣ የምትናገረው ማ የተደበቀ ነገር አለ እመኝኝ እያለች ስትል የነበረው አሁን ወይዘሮ ማርታን እየጨመረት ነው። ልጄ ልክ ናት እንዴ? እስከዛሬ ተኝቼ ነበረው አይኔን መግለጥ አቅቶኝ ነበረው እያለች እንግዲህ ወይዘሮ ማርታ ከባድ ጥርጣሬ ውስጥ የምትገባበት ሁኔታ ላይ ደርሳለች። ጋሽ ደረጀ ስሜታቸውን መቆጣጠር አቅቷቸው ዝምታቸው እጅግ ይጋባል በሌሎች ላይ። እሳቸው ሰላም እንዳጡና እንቅልፍ እንደነሳቸው ሆኖባቸዋል። ዳጣ ትቀጥላለች። አሁን ትልቁ ጉዳይ ዳጣ አባቷ ደረጀ እንደሆነች ታውቃለች። ሰላምም የደረጀ ልጅ እንደሆነች ታውቃለች። ናታንም ያውቃል። ትልቁ በደረጀና በሰላም ምክንያት የተቀበረው ሚስጥር አሁን የተረገዘው ልጅና ሰላም የዳጣ እናት መሆኗን ደረጀና ሰላም ብቻ ናቸው የሚያውቁት። አሁን ሌላ ተጨማሪ መዘዝ ይዞባቸው መጥተዋል። ልጁ እንኳን ይወለድ የልጁን አባት አልናገርም ብላለች ተብሎ ዝም ቢባል ጋሽ ደረጀ ቃል እንደገቡት ለማርትዬ ትዳሬን ለማስከበር አሜቱን ለማጥፋት የጎረቤቱን ሀሜት ወሬ አፋቸውን ለማስያዝ ዲኤንኤ እናስመረምራለሁ ብሏል። ዲኤንኤኑ ሲመረመር እውነታው መውጣቱ የማይቀር ነው። ግን ጋሽ ደረጀ እንዴት አድርገው ይሸፍኑት? እንዴት አድርገው የማይዋጥ ነገር፣ የማይቀበር እውነታ፣ የማይበሰብስ ሀቅ፣ ሌላ የእግር እሳት። በእርግጥ ሰላም የኔ ጥፋት አይደለም የእናንተ ጥፋት ነው። የዛን ቀን ልጄን ገና ምንም የማታውቀውን ደሟ እንኳን ሳይደርቅ አውጥታችሁ የጣላችሁብኝ ልጄን እንዴት ልርሳት? እንዴት ከውስጤ ላውጣት? እንዴት ከልቤ ልፋቃት? የእግር እሳት፣ የማይድን ቁስል፣ የዘላለም ጸጸት የሆነብኝን የዳጣን ነገር እያሰብኩኝ ያን አጋጣሚ ተጠቀምኩበት ስትል ለጋሽ ደረጀ ነገረችው። ጋሽ ደረጀም የእግር እሳት የሆነባቸው ይሄ ጉዳይ ነው። የባለፈው ስህተት ቁስሉ ሳይድንልኝ ሌላ ረመጥ ለማርትዬ ሳይገባት ሌላ ተደራራቢ ስብራት የሚለው ነገር ነው አንጀታቸውን ቁስል ስብር በጣም ያረጋቸው።
ትልቁ ጉዳይ የዳጣና የማርታ ጉዳይ ነው። ማርታም አባትሽ ለምንድን ነው የማይደውልልሽ? ደውይለት እያለች ስትላትም አባቷን የምታናግር መስላ ደረጀን አውርታ አይቸኩላል ስራ ሆኖ መሰለኝ ስልኩ ተቋረጠ ብላ ያለቻት ነገር ለማርታ አልተዋጠላትም። እና ወይዘሮ ማርታ አባቴማ የሆነ ነገር ሆኗል፣ ባለቤቴማ የሆነ ነገር ሆኗል፣ ደሬ ልክ አይደለም ነገሮች አሁን ጥርጥር እያለኝ ነው ውስጤ፣ ንኪ ማርታ እያለኝ ነው ውስጤ። ናታን አቢጌል እንዳለችው የሰጠችው ወረቀት አለ እንዴ? ሰላምዬ ንገረን በኋላ እንዳይጸጽትህ። እውነቴን ነው አቢጌልን አምናታለሁ እያልኩ አይደለም፣ ግን ናታን አንተ አትዋሽም ብዬ አምናለሁ። ምናልባት የዚህ ሁሉ ቤት ግርግር የተደበቀው ሚስጥር ባለቤቴን የሚያስጨነቀው ነገር እዛ ወረቀት ላይ እንዳለ ትላለች። ይህ ማለት ሰላምና ደረጀ የሚያገናኛቸው ነገር እንዳለ እየጠረጠረች ነው ማርታ። ግን አምና ውስጥህን ልክ ነው ውስጤ የጠረጠርከው እስኪ በጥሞና ልከታተል ማለት ስላልፈለገች ነው። ይህ ጉዳይ ወዴት እየሄደ ነው? ጋሽ ደረጀ ሁላችንም አሳዝኖናል። ማርታ አሁን ምንድን ነው የሚሻለው የሚለው ነገርን በጥሞና ልትከታተል ትችላለች። ሰላምም ከዛ ቤት በቃ እወጣለሁ ብላም ደፍራም ላትወጣ ትችላለች። ምክንያቱም ዋስትናው የላትምና የእነሱ የሚገባው ሁሉ ይገባዋል ባትል እንኳን አባትነቱን አምነህ እስካልተቀበልክ ድረስ ከዚህ ቤት አልወጣም ልትል ትችላለች። እውነታው ወዴት እየሄደ ነው? በጣም የሚያሳዝነው ነገር፣ በጣም ልብ የሚሰብረው ነገር ካሁን በኋላ የደረጀ ጭንቀት ነው። በዳጣ ምን ያህል ተጨንቆና ምን ያህል ተወጥሮ እንደነበር አይተናል። ዳጣም ከሰላም ራቂ፣ ብዙ አብረሻት አትሁኝ እያለ ነው። ግን ዳጣ እውነታውን መች ገባት ሰላም እናቷ መሆኗን። ጋሽ ደረጀ ግን ይህ እውነታን ሲሰሙ ምን ይሰማቸው ይሆን? እንደው ጤናቸው ሲጠበቅ ይሆን? እጅግ የሚያሳዝን ነገር፣ እጅግ ልብ የሚሰብር ነገር። አቢጌልም ክፋትና ተንኮሏ እንደቀጠለ ነው። ወይዘሮ ማርታም ነገሮች ወዴት እየሄዱ ነው? እስኪ ቆም ብዬ ላስብ ብላ ውስጧን ከመረመረች፣ ውስጧን ነገሮችን ቆም ብላ ካሰበች በቀጥታ እርግጠኛ ነው የሚሆነው። ምክንያቱም ልጄ ስጠረጥረው፣ ስገምተው፣ ስትቆፍረው፣ ስታነፈንፍበት የነበረው ሚስጥር አይን ማየት ስላልቻለ ነው እንጂ አጠገቤ እውነታው ነበረ። ባሌ ለምንድን ነው የተቀያየረው? አስቡት፣ የዳጣ ነገር ሳያልቅበት ሌላ ረመጥ እና ጋሽ ደረጀ አይደለም እንደ በፊቱ ካሁን በኋላ ደረጀ ይሆናል ማለት ራሱ ዘበት ነው። ምክንያቱም ከባድ ጸጸት፣ ግርፋት ውስጡ ቅጥል ነው የሚለው አስቡት ማለት ነው። እና አንዳንድ ጊዜ አውቀን ያደረግነው ስህተት ራሱ እንዴት እንደሚያንገበግበን አይደለም። በስህተት እንደዚህ በማናቀው ነገር አንተ ነህ የሚል ነገር ወጥቶ አሁን ደረጀ ልጁ ተወልዶ ዲኤንኤን ማስመርመር ብቻ ነው የሚፈልገው፣ ሌላ ከሰላም ምንም አይፈልግም። እና ምንድን ነው የሚፈጠረው የሚለው ጉዳይ ነው። በዚህ ዳጣ እናቴ ማናት፣ እናቴን አስተዋውቀኝ የሚለው ጭንቀት አለ። በዚህ ማርታ ከአንድ አይሉት ሁለት ልጅ ከሌላ የሚለው እውነት አለ። በሌላ በኩል ሰራተኛችሁ ቤት አርግዛ አባቱ ማን ነው እማናቀው ሚስጥር ነው የሚለው ጭንቀት አለ። እውነታው ወዴት እየሄደ ነው? አሁን ከባድ ጭንቀት የገባችውም ከደረጀ ቀጥሎ ዳጣ ናት። አባቴ በእኔ ምክንያት ሊሆን ይችላል የተጨነቀው እያለች ከዛ ቤት መሄድ አለብኝ ትላለች። ማርታ ግን አሁንም ያልገባኝ ነገር አለ፣ የተደበቀ ሚስጥር አለ። ናታን እስኪ ንገረኝ፣ እንደው ይጸጽታል የምታውቀው ጉዳይ ካለ ስትለውም የማውቀው የለም ብሏታል። አሁን በኋላ ሰላምስ እንደው ደፍራ የማርታን አይን እያየች እዛ ቤት ጸንታ ቁማ ትቆያለች ወይስ በቃ ካመንክ መን ካላመንክ እግዚአብሔር የፈቀደውን እኖራለሁ ብላ ከዛ ቤት ልጁን ዝም ብላ በሰላም ወልዳ ከዛ ቤት ትወጣለች? ምን ይፈጠር ይሆን? ደረጀስ ምን አይነት ውሳኔ ወስኑ ይሆን? እጅግ የሚያሳዝንና እጅግ ቅስም የሚሰብር ሁኔታ። መጨረሻውን ሁላችንም በጉጉት እንጠብቀዋለን። እውነታው ጠራ፣ ሀቁ ፈነዳ ስንል ሌላ ቁስል፣ ሌላ ሚስጥር። በጣም የሚያሳዝን ታሪክ። ቀጣይ ክፍል በጉጉት